የ1501ኛው የነብዩ መሐመድ የመውሊድ በዓል ነገ ማክሰኞ በታላቁ አንዋር መስጂድ በድምቀት ሲከበር ህዝበ ሙስሊሙ የነብዩን የህይወት ፈለግ በመከተል ዘመን አይሽሬ ስራቸውን ለትውልድ በማውሳት ሊያከብር እንደሚገባ ያነሳው የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ለመገናኛ ብዙሃን በሰጠው መግለጫ ነው። እንዲሁም እርስ በእርስ በመረዳዳት እና ለአቅመ ደካሞች በመድረስ በዓሉ እንዲከበር ጥሪ አቅርቧል። በዓሉ የፍትሁ ነብይ በሚል መሪ ሐሳብ በታላቅ ድምቀት እንደሚከበር የመውሊድ ኮሚቴው ጠቅሷል። በእሳቸው መወለድ የሰው ልጆች ያገኙትን መለኮታዊ ብርሃን እያወሳን ከልብ የምንደሰትበት ስማቸውን ደጋግመን በመጥራት ውዴታቸውንና ሰላምታችንን የምናቀርብበትም ነው ተብሏል። መውሊድ ታላቁ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በአላህ ፈቃድ የተወለዱበት ቀን የሚዘከርበት ሲሆን ይህ ዕለት የአላህ ስም በሳቸው ላይ ይሁንና ለዓለማት እዝነት የተላኩት የነቢዩ ሙሐመድ ዘመን አይሽሬ ነቢያዊ ተልኳቸውን አስተምሯቸውን እና ሰብአዊ አርአያነታቸውን የምናስተነትንበት ልዩ አጋጣሚ ነው። በሳቸው መወለድ የሰው ልጆች ያገኙትን መለኮታዊ ብርሃን እያወሳን ከልብ የምንደሰትበት ስማቸውን ደጋግመን በመጥራት የአላህ ውዴታና ሰላምታ የምናቀርብበትም ነው። የአንዋር መስጂድ ኢማምና ኻጢብ እንዲሁም የመውሊድ አዘጋጅ ኮሚቴ ሰብሳቢ እንዳነሱት መውሊድ የነብዩ መሐመድ አርአያነትን ለመከተልና ዕውቀትን ለመቅሰም የሚያስችል ታላቅ በዓል ነው ሲሉ አንስተዋል። 360 ቀናቶች አንዷን ቀን የሳቸው በማድረግ ሁሉም መማሪያ እንዲሆን አርአያቸውን እንዲከተል ህፃናቶቹም ቅድም ወደ ዕውቀት ቦታ መሄድ ያልተመቻቸው ሰዎች ዕውቀቱን አግኝቶ መመሪያው እንዲሄዱ ለማስቻል ነው መውሊድ የምናከብረው። ሰላም፣ ወንድማማችነት፣ ይቅር መባባል እስላማዊ እሴቶች ናቸው። በመረዳዳት ሀገራዊ ውስጣዊ አንድነትን ማጠናከር ይገባል ያለው የመውሊድ ኮሚቴው ህዝበ ሙስሊሙ ሃይማኖታዊና ማህበራዊ እሴቶችን ጠብቆ በዓሉን በሰላምና በፍቅር ማክበር እንደሚገባውም ተመላክቷል። ህዝበ ሙስሊሙ በዓሉን ሲያከብር የነቢዩን ሰለላሁ ዐለይሂ ወሰለም አስተምህሮና የህይወት ፈለግ በመከተል አቅመ ደካሞችን፣ ተፈናቃዮችን በአጠቃላይ ድጋፍ የሚያስፈልጋቸውን ሁሉ በማገዝና ለሀገር ሰላምና ለህዝቦች አንድነት ዱዓ በማድረግ እንዲሆን ጥሪያችንን እናቀርባለን። ኮሚቴው ለነብዩ መሐመድ የመውሊድ በዓል ለህዝበ ሙስሊሙ የእንኳን አደረሳችሁ መልእክት አስተላልፏል።